ዘማሪት የምስራች ስምኦን ከዚህ ዓለም በሞት ተለይታለች። እጅግ ልብ ሰባሪና አሳዛኝ ዜና ተሰምቷል። መጣ በኋላ የመጀመሪያውን ኬሞ ወስጄ ከዛ ዶክተሩ ግዴታ መነገር አለበት በሽታው ማወቅ አለበትና በቃ ንገሯት አለ። በለዛ እነግራታለሁ ምናምን ነገር አለ ዶክተሩ። በጣም አደገኛ ሳላለኝ በጣም ታመም ያለው በጣም አደገኛ ወጣ ከምነግራችሁ በላይ እንዲ መተንፈስ ማውራት አልችልም እንዲ በቃ አንድ ቃል ሳወራ ያስለኛል ምናምንና በጣም ደክሞኛል። በትላንትናው ዕለት ሁለተኛው የካንሰር ህመም ተገኝቶባት የነበረችው ዘማሪት የምስራች ስምኦን በዛሬው ዕለት መሞቷ ታውቋል። በርካቶች ከዚህ ቀደም ባጋጠማት የካንሰር በሽታ ምክንያት ከአገር ውጭና ከሀገር ውስጥ በማህበራዊ ሚዲያ አማካኝነት በርካታ ገንዘብ ተሰብስቦላት ወደ ውጭ ሀገር ለሕክምና ያቀናችው ተወዳጇ ዘማሪት የምስራች ውጭ ሀገር ሄዳ ታክማ ድና የመጣች ቢሆንም ነገር ግን በትላንትናው ዕለት ድጋሚ ካንሰር ተገኝቶባት ወደ ሆስፒታል ገብታ ነበር። ከዚህም የተነሳ ብዙዎች ለዘማሪት የምስራች እንድጸለይላት በማህበራዊ ሚዲያ መልእክቶችን እያስተላለፉ ነበር። ነገር ግን ዘማሪት የምስራች በህይወት መቆየት አልቻለችም። በዛሬው ዕለት ወደ ጌታ ሄዳለች። እጅግ ያሳዝናል፣ ልብም ይሰብራል። ዘማሪት የምስራች በትላንትናው ዕለት ተገኝቶባታል የተባለው ሌላኛው የካንሰር በሽታ እጅግ በጣም አደገኛ እንደሆነም ስለታወቀ ወደ ጽኑ የህሙማን ክፍል ገብታ ነበር። ነገር ግን ዶክተሮቹ ህይወቷን ለማትረፍ ያደረጉት ጥረት አልተሳካም። ዘማሪት የምስራች በዛሬው ዕለት ላትመለስ እስከ ወዲያኛው አሸልባለች። እጅግ ልብ ይሰብራል። ይህ ዜና የዘማሪቷን ህይወት ለማቆየት ለተረባረቡ አገልጋዮችና ለወዳጆቿ እጅግ ልብ ሰባሪ የሆነ ጉዳይ ነው። ባለፈው በተገኘባት የጨጓራ ካንሰር ህመም ምክንያት ታይላንድ ሀገር በመሄድ 12 ኬሞ ወስዳ በፈጣሪ እርዳታ የዳነች ቢሆንም ነገር ግን ከሰሞኑ ከፍተኛ ሳል ስላስቸገራት ራሷን ቼክአፕ ለማስደረግ ወደ ሆስፒታል ሄዳ ስትመረመር በጉበቷና በጀርባዋ አጥንት ላይ ካንሰር ተገኝቷል ተባለች። ከዛም ዘማሪት የምስራች ወደ ጽኑ ህሙማን ክፍል ገባች። ዛሬ ደግሞ መሞቷ ታውቋል። እጅግ ልብ ይሰብራል። ፈጣሪ ነፍሷን በአጸደ ገነት ያኑርላት። ለቤተሰቦቿና ለወዳጅ ዘመዶቿ በሚዲያችን ስም መጽናናትን እንመኛለን። መጣ በኋላ የመጀመሪያውን ኬሞ ወስጄ ከዛ ዶክተሩ ግዴታ መነገር አለበት በሽታው ማወቅ አለበትና በቃ ንገሯት አለ። በለዛ እነግራታለሁ ምናምን ነገር አለ ዶክተሩ። ከዛ ፈሩ፣ ሁሉም በጣም ፈርተዋል። ይሳቅም ኪሩም ኩቺም ነበረች እና በጣም ፈሩና ምስርዬ እንዴት ነው ቆይ በሽታሽ ምንድነው ያመመሽ ሰው ብሎ ሲጠይቅሽ ምንድነው የምትይው አሉኝ። ያው የጨጓራ ቁስለት ነው ያለብኝ የጨጓራ ቁስለት ነው ላለው አልኩ። ከዛ እነሱ ስለሚያውቁ አለቀሱ። ሶቱ ሲያለቅሱ እንዴ ምንድነው ችግር አለ እንዴ ምናምን አሉ። አይ ምስርዬ በቃ ካንሰር ነው ያለብሽ አሉ። በቃ ልነግራችሁ አልችልም የተሰማኝ ማለት በጣም በቃ ደረገጥኩኝ። እኔ ካንሰር ማለት በቃ እንዴት ልቀበለው? ከዛ በጆሬ የእውነት ነው የምላችሁ ይሄው በእግዚአብሔር ፊት ነው የምነግራችሁ የለብሽም የሚል ድምጽ ነው የምሰማው። ካንሰር የለብሽም ምስር እንዳትቀበዩ የሚል ድምጽ እሰማለሁ። እነሱን እያለቀሱ በጣም በቃ ፈርተዋል። ብቻ በቃ በጣም በቃ ፈርተዋል በጣም እና ከዛ በጣም ደነገጥኩኝ። እኔ ካንሰር አልኩኝና ኧረ የለብኝም እንዴ ነው ያልኳቸው። ቶሎ ብዬ ወደዛው ምላሽ ነው የሰጠኋቸው። እኔ በእውነት የለብኝም ካንሰር እውነት የለብኝም። ምክንያቱም ካንሰርን እግዚአብሔር አያውቀውም አልኳቸው። አያውቀውም በስም እኛንን ስም የሰጠነው ለበሽታ እንጂ እግዚአብሔር በስም አያውቀውም ካንሰርን እና እውነት እኔ የለብኝም አልኩኝና የእውነቴን ነው የምላችሁ ከነገሩኝ ማለት በፊት በቃ አኩርፌው ነበር። እግዚአብሔር በቃ አኩርፌው ነበር። ለምን እኔ እንደዚህ ያገለገልኩ እንደዚህ የሆንኩ እንዴት እንደዚህ አይነት በሽታ እኔ ለምን ታመምኩኝ? በቃ እምነቴ ጨመረ ከተነገረኝ በኋላ የኔ እምነቴ ከፍ አለ፣ በጣም ከፍ አለ። በቃ ከዛ ፓራሹት ላይ አስወጡኝ አልኳቸው። ባህር ላይ ፓራሹት ላይ መውጣት ፈልጋለሁ። በፍጹም አትወጪ። ይኸውላችሁ እኔ በጣም ጤነኛ ነኝ። በጣም ጤነኛ እኔ በሽታ እንደሌለብኝ የማሳያችሁ በዚህ ነውና አትከልኩልኝ እና አስወጡኝ ፓራሹት ላይ። ከዛ ፓራሹት ላይ ወጣ። እውነት ነው ብላችሁ ጤናማ ሰው እንኳን በጣም ይፈራዋል ፓራሹት ላይ መውጣት፣ እንዲህ ልቡን ይስበዋል።
እኔ ግን እንደዚህ አለብሽ እየተባልኩኝ እግዚአብሔርን አምኜው የለብኝም ብዬ ፓራሹት ላይ ወጣሁ። በጣም በቀሰም በጣም ሩቅ የሆነ እንትን ማለት ነው። እዛ ላይ ወጥቼ እግዚአብሔርን ሳመሰግን ነበርና እያየው ነበረ ባህሮችን ምናምንና አቤት እግዚአብሔር ወይ ሁሉ አንተ የሰራኸው ፍጥረት ነው። እኔ ላይ ሆኜ እግዚአብሔርን ነበር ሳመሰግን ነበር ፓራሹቱ ላይ ሆኜ። እነሱ ስኮርድ ድረስ ተሳቀው በቃ ከዛ ስኮርድ ድረስ በቃ በጣም ምስክርነት ቪዲዮ አለ። እሱን ያው እንግዲህ ኢትዮጵያ ስመጣ ነው ማሳያችሁ። የሚል ልጅ ነች። ያው አሁን በጣም አሟታል እናውቃለን። እኛም ቤተክርስቲያን ከዚህ በፊትም እንደውም ወደ እናንተ ከመምጣቱ ወደ ሚዲያ ከመምጣቱ በፊት በምችለው ሁሉ እኔ ካጎኑ አልቆምና ምችለው ላሳክማትና ሊትራሊ በዚህ ወርድ ላሳክማት ከኔ አቅም በላይ ሲሆን ወደ ሚዲያ ይውጣ ብለን ከኮሚቴዎቹ ጋር ተነጋግረን ነበር። ግን አርጀንት ኬስ ስለነበረ ነው ወዲያው የወጣው። አሁንም ከጎኗ ነን። ከምንም በላይ በጸሎት ቅድምም እንደጸለይንላት የጌታ መንፈስ አለ። ከምንም በላይ በጸሎት ከዛ በኋላ ደግሞ የሚያስፈልገው ሁሉ ከጎኗ እስከ 500,000 ብር እንደ ጂፒኤስ ቤተክርስቲያን ለሷ ሕክምና እናወጣለን። ኢየሱስ ደግሞ ድንቅ ያደርጋል። አሜን። ወድሻለሁ የሚል ጌታ ካንቺ ጋር ቆምሽ ታገልግያለሽ። ጌታ ካንቺ ጋር ጸልይልሻለሁ። ወዳችኋለሁ። እናንተንም እግዚአብሔር ጸጋ ስላበዛላችሁ አይኑ በብዙ ሰልፍ ነው በብዙ የሰው ሐሜት ውስጥ ነው ታገለግሉት። ይሴ ነው መጀመሪያ የደወለልኝ እና አይኑ ልባችሁን አውቃለሁ። አክሊል በናቃለሁ ቄስዬ አብዲላ ልባችሁን አውቃለሁ እና የመጀመሪያው ትሪፕ ላይ ራሱ ቀጥታ ወደ ሕክምና እንግባና ከኔ አቅም በላይ ከሆነ ወደዛ እንመጣለን። አጋጣሚ ጉዳዩ እንደዚህ ውስብስብ ሆነ። ግን ኢየሱስ ይችላል። አሜን። ጌታ አለ። ቆመሽ ያገለገልሽው ጌታ አለ። ጸልይሻለሁ። ወድሻለሁ። አለው በምሕረቱ አለው በይቅርታው አለው እየማረኝ አለው እኔ ምን ሆናለሁ? አለው በምሕረቱ አለው በይቅርታው አለው ምሕረት አግኝቻለሁ እኔ ምን ሆናለሁ? አለው እያገለገልኩ አለው እየዘመርኩኝ አለው ሕመሜን ወስዷል አለው እኔ ምን ሆናለሁ? አይኖርም ባሉኝ ፊት እያኖረኝ ጌታ ይጠፋል ባሉኝ ፊት እያበዛኝ ጌታ አትኖርም ባሉኝ ፊት እያኖረኝ ጌታ ትጠፋለች ባሉኝ ፊት እያበዛኝ ጌታ አለው እያገለገልኩ አለው እየዘመርኩኝ አለው ሕመሜን ወስዷል አለው እኔ ምን ሆናለሁ? ሃሌሉያ። አሁንም ብዛልኝ እንዲረዝም ዕድሜ አብልጬ ልጠጋ እንዲደምቅ ማታዬ ሁነኝ መዋያዬ በቀረልኝ ዘመን መንገዴ የነጋ እስኪሆን ሙሉ ቀን አሁንም ብዛልኝ እንዲረዝም ዕድሜ አብልጬ ልጠጋ እንዲደምቅ ማታዬ ሁነኝ መዋያዬ በቀረልኝ ዘመን መንገዴ የነጋ እስኪሆን ሙሉ ቀን ሲጨመርልኝ ቢረዝም ዕድሜ ለሌላ አይደለም ላንተ ነው ጌታዬ ስለ ማንነት ልዘምር ነገ ይናፍቀኛል አንተ እኮ እንዲህ ነህ የእግሮቼን ጉዞ መትርብኝ የአንደበቴን ቃል ስፈርልኝ ለፈቃዴም ገደብ አውጅልኝ ሞገደኛው ልቤ ይወቅለት ታስተምረኝ በየት ልውጣ ማለት ቀን ሲጨ
ጨምርልኝ ቢረዝም እድሜ ለሌላ አይደለም ላንተ ነው ጌታዬ ስለ ማንነት ጨምሬ ልዘምር ነገ ይናፍቀኛል አንተ እኮ እንዲህ ነህ አሁንም ብዛልኝ እንዲረዝም እድሜ አብልጬ ልጠጋ እንዲደምቅ ማታዬ ሁነኝ መዋያዬ በቀረልኝ ዘመን መንገዴ የነጋ እስኪሆን ሙሉ ቀን አሁንም ብዛልኝ እንዲረዝም እድሜ አብልጬ ልጠጋ እንዲደምቅ ማታዬ ሁነኝ መዋያዬ በቀረልኝ ዘመን መንገዴ የነጋ እስኪሆን ሙሉ ቀን ቀን ሲጨመርልኝ ቢረዝም እድሜ ለሌላ አይደለም ላንተ ነው ጌታዬ ስለ ማንነት ልዘምር ነገ ይናፍቀኛል አንተ እኮ እንዲህ ነህ የእግሮቼን ጉዞ መትርብኝ የአንደበቴን ቃል ስፈርልኝ ለፈቃዴም ገደብ አውጅልኝ ሞገደኛው ልቤ ይወቅለት ታስተምረኝ በየት ልውጣ ማለት ቀን ሲጨመርልኝ ቢረዝም እድሜ ለሌላ አይደለም ላንተ ነው ጌታዬ ስለ ማንነት ጨምሬ ልዘምር ነገ ይናፍቀኛል አንተ እኮ እንዲህ ነህ መሃላም በሞቱ አፈረሰልኝ ሰተት ብሎ መግባት ወደ ማደሪያው በኢየሱስ ትንሣኤ ነው ለኔ ሆነው ያኔ ሞት ከተማ በሱ ባልሻገር ወይኔ እኔስ ምን ይውጠኝ ነበር ያኔ ሞት ከተማ በሱ ባልሻገር እኔስ ምን ይውጠኝ ነበር ልጅ ቢሆን በቤቱ ቢቀር ባርነቴ በጥበብ አይደለም ወይም በብርታቴ ዘር ከነገድ ሳይለይ ሃሌሉያ ያኔ ሞት ከተማ በሱ ባልሻገር እኔስ ምን ይውጠኝ ነበር የሚገርም ፍቅር ነው የሚደንቅ የሚገርም ፍቅር ነው የሚደንቅ የሚገርም ፍቅር ነው የሚደንቅ ካለ ምናምንቴ የሚያላቅቅ አንድ አዝማች ብቻ የራሴን እዛ ምድረ በዳውን የተቀበልኩትን ልዘምር ሃሌሉያ አየና አምላኬ ሞገሱ ሲጨምር በኔ ላይ አየና የኢየሱስ ስም በኔ ሲጠራ ምድር ላይ አየና ያባላጋራዬ ተነሳ ተናዶ አየና ጦሩን መዘዘብኝ ቁጣው በኃይል ነዶ ግን አምላኬ ከላይ ቀደመው አስጠነቀቀው የኔ ናት አትንካት አለው የመሞቴን ዜና ሊሰማ እሱ የቋመጠ ክብሬ በአደባባይ ተገለጠ ምን ዘፈን ስለማልዘፈን ይቅርብኝ ስራ ማግኘት እኮ በጣም ከባድ ነው በዛ ላይ አዲስ አበባ መጥተሽ በጣም ከባድ ነው መስራት አለብሽ ምናምን ሲሉኝ አይ እኔ አልሰራም ይቅርብኝ አልኩኝና ተመልሼ መጣሁ
ከዛ እዚህ ጂፒኤስ ለመጀመሪያ ጊዜ መጥቼ እዛ ጋር ነበር የተቀመጥኩት። ከዛ ሪች ነበረች የምታገለግለውና እኔ እዚህ ቆሜ ሳገለግል አየሁ ራስ የምር ደግሞ በጣም እርግጠኛው ነበር እዚህ ቤት ነገሬ እንደሚፈታ የእውነት በእግዚአብሔር ፊት የእውነት። ከዛ በጣውና ፎርም ምናምን ሞላው። ከዛ ቲም ውስጥ ገባሁኝ ምናምን በጣም ከበደኝ። በቃ ማለት ኑሮ እየከበደኝ መጣ። ምንም እነሱንም ማስቸግራቸው ነገር የለም ምናምን እኔ ስራ አግኝቻለሁ ብዬ ነው የመጣሁት። እነሱ ደግሞ እኔ ነው ተስፋ የሚያደርጉት። ከዛ በቃ አልቻልኩም ብዬ አቤኒን አናገርኩት። በቃ ልሂድ ወደ ቤት በጣም እያቃተኝ ነው እያመመኝ ማለት ነው። ምግብ በቃ ሁሉ ነገር አጥቼ የእውነት የታክሲ እንኳን አጥቼ ማለት ነው። እና በጣም ጨጓራ ምናምን ታመሜም ማለት እንኳን እዚህ መጥቼ ግቢ እንኳን አልታመምኩም ጨጓራ። እዚህ መጥቼ ግን አቃተኝ። በቃ በጣም መታመም ጀመርኩኝ። ከዛ ቤኒ ትንሽ ቆይ ትንሽ ብቻ ታገሺ አለኝ። አትጂ ትንሽ ብቻ ታገሺ የእውነት አሁን በቅርብ መድረክ ይሰጥሻል ምናምን አለኝ። እኔ ለዛ አይደለም ግን በቃ ከብዶኛል ልሂድ ቤኒ ስል በቃ ትንሽ ታገሺ አለኝ። ከዛ የሆነ ቀን የመጀመሪያ ቀን ተደወለልኝና እሑድ ዕለት አንቺ ነሽ ሲሉኝ እኔ አላማንኩም። በእውነት አቅሙ እኮ እንዳለኝ አውቃለሁ። የእግዚአብሔር ጊዜ ምን እንደሆነ አውቃለሁ። ከዛ እንቅልፍ አልተኛውም። ቅዳሜ ቀን ማታ ሌሊቱን ቁጭ ብዬ ነው ያደርኩት። ቁጭ ብዬ እሑድ አይደርስም እንደ ጌታ ብያለሁ። ከዛ እሑድ ደረሰ። የምር በእግዚአብሔር ፊት መጀመሪያ ያገለገልኩት ቪዲዮ ተለቀቀ። በጣም ብዙ ሰው ደወለልኝ። በጣም ብዙ አገልጋይ በጣም ብዙ ማለት ነው። ያ ቪዲዮ ነው የተለቀቀው። ሁለቴ ምናምን ዘምሬ አይደለም አንዴ የዘመርኩት የእግዚአብሔር ጊዜ ስለሆነ ነው። እኔ ቺዬ በሪያቅም አይደለም እግዚአብሔር ጊዜው ስለሆነ በእውነት ነው የምላችሁ። በጣም አደገኛ ሳላለኝ በጣም ታመም ያለው በጣም አደገኛ በቃ ከምነግራችሁ በላይ እንዲ መተንፈስ ማውራት አልችልም። እንዲ በቃ አንድ ቃል ሳወራ ያስለኛል ምናምን እና በጣም ደክሞኛል። ከዛስ ሄዳለሁ አገለግላለሁ። ብሞትም እዛው መድረክ ላይ ልሙት ብዬ ካኖር ላይ ነቅዬ ሄድኩኝ። ካስታወሳችሁ አለው ነገር እግዚአብሔር እንዲያውዝቶ ዝምቃለ ብዬ ዘመርኩት መዝሙር። እሱ መዝሙር ከሆስፒታል በቃ ለ7 ቀን መርፌ ታዘውልኝ ይድራል ምናምን ነገር እያሉኝ መድኃኒት አዘው ነበር እና የዛኔ መድረክ ላይ ስወጣ ሳሌ የሚባል ነገር አልነበረኝም። ግን በጣም በሚገርም ኢነርጂ አገልግዬ እንደወረድኩኝ ወደ ሆስፒታል ገባሁኝ። በቃ ማለት በቃ የመጨረሻ አገልግሎቴ እሱ ነበረ። በጣም ታመምኩኝ። በነጋታው ሆስፒታል ገባሁ ማለት ነው። በዚህ ልክ ነው ጌታን የምወደው በዚህ ልክ